የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ስለ ሰርግ ሲነሳ እንደየሀገሩ እንደየባህሉ ይሁንታን የሚያገኝበት ቅድመ ሁኔታ የሰርጉ ዕለትና ወር ምርጫ የድግሱም ሽርጉድ ልዩ ልዩ ነው። ለጋብቻ የደረሱ ተጋቢዎች የሁለትነት ዘመናቸው አብቅቶ አንድ ለመሆን የጓጉለት ቀን ሰምሮ አይናቸውን በአይናቸው ከማየታቸው ከዓመት በፊት ይታቀዳል። ቤተ ዘመድ ስለ ተጋቢዎቹ ይጠይቃሉ። የጋብቻ ወርና ዕለትም ይመረጣል። በሰርጉ የሚታደሙ ዘመድና ወዳጆችም ለጥሪ ይመረጣሉ። ቻይና የተወሰኑ አካባቢዎች ቀሪ ዘመኗን ከትዳር አጋሯ ጋር ለማሳለፍ የፈቀደች ሙሽሪት አንድ ወር ሲቀራት ብቻዋን ሆና ማልቀስ ትጀምራለች። ሳምንት ሲቀራት ደግሞ እናቷ አብረዋት ያለቅሳሉ። ለምን ቢባል ሙሽሪት ወላጆቿንም ልጅነቷንም ተሰናብታ አዲስ ጎጆ ልትመሰርት እናትም ልትሆን ነውና ነው። በኡጋንዳ የሙሽሪት አክስት ከሰርጉ በፊት ለሙሽሪቷ ስለ ትዳር ህይወትና ባልን እንዴት መንከባከብ እንዳለባት በደንብ ታስተምራታለች። አዲስ ተጋቢዎች ከሰርጉ በኋላ ለተወሰነ ጊዜ በሙሽራው ቤተሰብ ቤት ሲቆዩ የቤተሰቡ አባላት ስለ ትዳር ህይወት በግልጽ ይመክሯቸዋል። አዲስ ተጋቢዎች በትዳራቸው ውስጥ ሊያጋጥሟቸው የሚችሉ ተግዳሮቶችን እንዴት በጥበብ ማለፍና መፍታት እንዳለባቸው በተግባር እንዲማሩ ነው። እንግሊዝን ጨምሮ በብዙ የአውሮፓ ሀገራት ደግሞ ዛሬ የተሻረ እንጂ በግንቦት ወር ጋብቻ መፈጸም እንደ ነውር ይቆጠር ነበር። እንደውም እንዲህ የሚባል አባባል አላቸው። በግንቦት ከተጋባህ በእርግጠኝነት ያኔ ትጸጸታለህ። የጥንት ሮማውያን የዚህ አባባል ምክንያቶች ናቸው ይባላል። ወርሃ ግንቦት ከሞትና ከመንጻት ጋር ያቆራኟት ስለነበር አይደሩባትም። ጥሩ ዕድል አታመጣም፣ ተጋቢዎችም ደስታቸው ይርቃል ብለው ያምኑ ነበር። እናም ጋብቻን የሚሹ ከግንቦት ወር ውጭ ይሰርጋሉ። ከአውሮፓን ባሻገር ሌሎች ሀገራትም ግንቦትን ለሰርግ እምብዛም አይመርጧትም። እንደውም እስከ ግርማዊ ቀዳማዊ ኃይለ ሥላሴ መንግስት ድረስ ግንቦት ወር በኢትዮጵያውያንም ለሰርግ የማትመረጥ ወር ሆና ቆይታለች። ልክ እንደ ሰኔና ሰኞ ሲገጣጠሙ እንደማለት። ግንቦትና ሰርግ ሆድና ጀርባ ሆነው ስለመዝለቃቸው የሚያብራራ በሰነድ የሰፈረ ማስረጃ ማግኘት ቢያዳግትም በእድሜ የገፉ አባቶችን ዞር ዞር እያለን እንጠይቃለን። ኤፍሬም ኃይለ ማርያም ይባላል። ብዙም ጊዜ ሰርግ አለ የሚባለው ጥር ላይ ነው። አብዛኛው የውዳዴ ጾም ሊገባ አካባቢ ሲል ከመግባቱ በፊት በጾም ሰርግ ስለሌለ ጥር ላይ ወር ላይ ምናምን እንደዚህ እንትን ያደርጋሉ። ከዛ በኋላ ግን ጾም ከተፈታ በኋላ እስከ ተወሰነ ጊዜ ግንቦት ሳይገባ ማለት ነው። ግንቦት ሳይገባ ሰርግ አለ። ከዛ በኋላ ግን ምን እንደሆነ እኔ ራሴም ይገርመኛል ሁሌ እና ራሴን የምጠይቅበት ጊዜ አለና እኔ ሳስበው በቃ በእምነት በኩል ሳይሆን ዝም ብሎ ሰው ፈጥሮት ሰው የፈጠረው ነገር ነው ብዬ ነው ማስበው እንጂ በእምነት በኩልም የሚታወቅ ነገር አይደለም። ምን ሲባል ሰምተዋል? ለምሳሌ ሲጠይቁ በግንቦት ወር ጋብቻ የለም ይባላል። ምክንያቱም ግን ይሄ ነው ተብሎ የሚናገር ሰው የለም። ከዚህ እንደዚህ ጀምሮ እስካሁን እስከማውቀው ድረስ ግንቦት ወር ላይ ሰርግ አይቻላል። ሽፈራው ጽጌ ይባላል። ሌፍተናንት ነኝ። በግንቦት ወር ሰርግ አይደረግም የሚባል ነገር አለ በባህል። ይሄ እሴት ከወላጆቻችን ከአያቶቻችን ጋራ ተያይዞ የመጣ ነገር ነው። ግንቦት ወር ላይ እንደ ገፊ ነገር ይታሰባል። ማለት ለምሳሌ በግንቦት የተጋቡ ትዳራቸው ይፈርሳል ይላሉ። በግንቦት የተጋቡ ጽናት አይኖሩም ትዳሩ ላይ ይባላል እና ባህላዊ አይነት ነገርን በያዘ ነው። ሁለተኛ ደግሞ የእርሻ ጊዜም ስለሆነ ማለት ዝናብ የሚጀምርበት ጊዜ ስለሚመጣ ለዛ መሬት ጉልጓሎ አለ፣ እርሻ አለ፣ መሬት ማለስለስ አለ። ያንን የሥራ ጊዜም ስለሚሻማም ጭምር ነው እና እንደየአገሩ እንደየባህሉ እንደየወንዙ ይለያያል። ግን በግንቦት ኢትዮጵያ ውስጥ ትዳር ብዙም አይመሰረትም ይላሉ። ለመልስም አይመችም። በእንትኑ ጎተራው ባዶ እየሆነ ነው፣ እያለቀ ነው። ስለዚህ መልስ ለመጥራት ያኛው ሙሽራው ያኛው የሚያዋጡት መዋጮ አለ በጋብቻ ላይ ሴቷን ለመውሰድ ወንዱ
የሚሰጠው ስጦታ አለ። ያ ሁሉ የሚከማቸው በዚህ ከግንቦት እስከ መስከረም መጀመሪያ ባለው ተሰርቶ ከዛ በኋላ ጥቅምት ዳር ላይ አጨዳ ተደርጎ ጥር ላይ ወደ ጎተራ ገብቶ በሞላ እህል ነው ይባላል። ይበቃታልና ባብቻ የሽጋ ብቻ ይበቃታል ያባቷ ብቻ። አዲስ አየለ ግንቦት ወር የእርሻና የዘር መዝሪያ አካባቢ የገበሬው ስለሆነ የዛን ጊዜ የዘር ችግር ይኖርበታል ገበሬው። እህል የሚደርሰው ደግሞ በጥር አካባቢ ስለሆነ ጋብቻው በዛ ነው። በዚህ ጊዜ የማይደረገው በዚህ እንጂ ኢኮኖሚካሊ የዘር ችግር ነው እንጂ መደረግ የሚችልበት ሁኔታ ነው ያለው። የኢኮኖሚ ሁኔታ ነው። ለዘር ስለሚቸግረው ገበሬ በአብዛኛው ወደዚህ ወደ መሀል ከተማ ያለው ያገባሉ። አንዳንድ ጊዜ በተለምዶ ግን በድሮ ነው እንጂ አሁን ግን የተለመደ ነው። ከደርግ ጊዜ ጀምሮ የተለመደ ነው። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ። የግንቦት ላይ ጋብቻ አይደረግም። እንዳታይ ደግሞ በግንቦት የምን ጋብቻ ይባላል ማለት እና አባባ ሲሉኛ አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ኃይሎ ጋያለ መጥቷል ሊወስዳት ልሂድ እያለ አትከልክሏ። በቤተሰብ በኩል ራሱ ሲጋቡ ማይቻላል ግን ምክንያታቸው አይደለም ያላቀው ያው አባቶቻችንም ሲነግሩን ሲያወሩ እንደ ለኛ እንደዚህ ነው ብለው ሳይሆን እርስ በርስ ሲያወሩ እንሰማለን። ያው በልጅነት አንዳንድ ነገር ከአዋቂዎች ከትልልቅ ሰዎች ላይ ብዙ ነገሮችን መስማት ስለምንፈልግ በቃ ያንን ሲያወሩ ስለምንሰማ በዛ ነው እንጂ እንትን ብለው ምክንያቱ ግን ይሄ ነው ተብሎ የሚታወቅ ነገር የለም እኔ እስከማውቀው ድረስ። የሚጠቅሙንና የማይጠቅሙን ባህሎች የሚለውን እሴት በዚህኛው ጄኔሬሽን ላይ የምታስበው አንድ ነገር አለ። ሁሉንም አይነት ዘመን በአንድ አይነት ጊዜ አትለውጠው። ምንድነው ያለው መልስ በዚህ ጄኔሬሽን ውስጥ? አሁን ለምሳሌ ልጆቻችንን ሽማግሌ ልከክ የከሊት ልጅ ሳያቃት ሳታውቀው ተብሎ ጋብቻ የለም። አሁን ውጭ ጨርሰው ምን ብለው በፍቅር ተላምደው የሚል አዲስ አስተሳሰብ ውስጥ እየገባን፣ ስለዚህ ብዙ ነገሮች ይለወጣሉ። ዛሬ ለሰርግ ከምትወደደውና ከምትመረጠው የጥር ወር በተጨማሪ የግንቦት ወርም እያጋባች ነው። ለሙሽራና ሙሽሪት መልካም ጋብቻን ተመኘን። ያሆ በል